ሰላም 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 ሰላማችሁ ብዝት ይበልልኝ። ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ውሎ ምሽት እንዴት ነው ከእናንተ ጋር? ከኔ ጋር እግዚአብሔር ይመስገን ሰላም ነኝ። እንግዲህ የተለመደውን ስራ እየሰራን ነው እላችኋለሁ ውዶቼ። እንግዲህ ዛሬ ደግሞ ሄርሜላና ፈረንጁና ይሩታ ሆኖ ነው እንትን ምሏት። እውነት ለመናገር ሄርሜላ አታደርገውም አይባልም። እውነት ለመናገር ማለት ነው። ለምንድን ነው ማታደርገው? አታደርገውም ማልለው እኔ በበኩሌ እንዳለችው ይሩታ እንዳለችው ስለሚመላለስ እሷ ጋር ልጁን ለማየት ምን ለማለት እያለ ስለሚመላለስ ለዛ ይመስለኛል ልጁን ያገቱት እንጂ ይቺ ልጅ አሁን ልጇ ሳይጠፋ ጠፋብኝ ብላ እንዲህ እሪ አትልም አይደለ እንዴ? እንደው ስታስቡት እናንተ ልጁ ሳይጠፋ እንደው ጠፋ ብላ እሪ ትላለች? እንደዚህ አትልም። እና ደግሞ ሲቀጥል ሄርሜላ ከዚህ በፊትም አድርጌው አላውቅም የምትይው ነገር አድርገሻል። እሱ በአይናችን በብረቱ ያየኑ ሰው ይፈርዳል። ያደረግሽ የምንልበት ምክንያት ምንድን ነው? አንቺ በዛን ሰዓት የዛሬ 3 ወር ነው 4 ወር ነው 5 ወር እቤትሽ ይዞ ሲመጣ አራስ ልጅ አሁንስ እግዚአብሔር ይመስገን ጠንክሯል። አራስ ገና ለጋ የሆነ ልጅ ይዞ ሲመጣ አይ አብራም ምንም ያህል በወድክ ምንም ያህል ባፈቅርክ ልጅን ወደ እናቱ መልስ ብለሽ አለማስገባት ትችያለሽ። አንድ እዚህ ጋር ይሩታ እውነት አላት ብዬ እንድናገር ያደረገኝ ነገር ስሙት። መጀመሪያ መመለስ ትችላለች። ገባችሁ አደለ? መመለስ ትችል ነበረ በዛን ሰዓት ማለት ነው። ነገር ግን እሷ አልመለሰችም። ችግር የለውም ይሁን ምናምን ብላ ነው አንዴ ጡጦውን አንዴ ወተቱን ለመግዛት ስትሮጥ የነበረው ማለት ነው። አስታውሉ። ከዛ በኋላ እንኳን እሷ ስትመላለስ እነሱ በሩን ዘግቶ ነው ሌላ ቦታ ልጁን ይዞ ሄዱት። ያ ምንድን ነው? ልጁ ወደ እናቱ እንዲመለስ አትፈልግም ነበር ማለት ነው። እንደተባለ ለምን ልጁን ፍለጋ ይሩታን ስለሚያገኛት ገባቸው አይደለ? ስለዚህ አሁንም ቢሆን እነሱ እጃቸው አለበት። አንደኛ አብርሃም፣ ሁለተኛ ሄርሜላ፣ አንደኛ እቺ ሴጣን ናት። እቺ ማነት ቡዜ የሚሏት አንደኛ ቡዜ። ከዛ በኋላ እነሱ ተባብሮ እንዳለ ነው ልጁን የወሰዱት። በቀደም እኮ ዝተዋለች ሉሌ። እቺ ማናት ስሟ ቡዜና ዴቭ እኮ ስተዋሉ። ሀይ ልጁ ከአያት ጋር ይደግ እያለ ሲያወሩ ነበረ። አሁንም ደግሞ ያሉትን ነገር ነው አወሩት፣ በንጋታው አደረጉት። ስለዚህ ይሄ ነገር ሆን ተብሎ የተቀነባበረ ነገር ነው። ገባችሁ? ስለዚህ ይቺ ልጅ ዝም ብላ ልጇ ሳይጠፋ ልጅ የጠፋብኝ ልጄን ወሰዳችሁ ብላ ዝም ብላ የሰው ሰው አትከስም። እንግዲህ አንዴ አባቱን ትጠራለች፣ አንዴ ውሽማውን ጠርታ ነው ይሄው እያወራች ያለችው ሄርሜላ። በዚህ ላይ ሬዲ አብርሃም እኮ ወደ እኔ መጥቷል ብለሽ ብዙም ደስታ ይሰማሽ፣ ብዙም ዘና ብለሽ አታውሪ። ምክንያቱም ማለት ነው የአብርሽን ጸባይ ስለምናውቀው ማለት ነው። ሬዲ ይቅርታ ብለውኝ ይቅርታ ብለሹ ነው እንጂ ይቅርታ እንዲያደርግልሽ ነው ኮስተር ብለሽ እንትን ያልሽው። አንድ ጊዜ ብቻ ይቅርታ ስላለሽ ብቻ ነው ወደ አሁን ጥርስሽን የገለፈጥሽው አንቺ ግልፍጥ። እና ራስሽን አትጉራር፣ ያን ያህል እንደዚህ አትጉራር። አብርሃም ደግሞ አቋም የሌለ ሰው ነው፣ አቋም የሌለ ወንድ ነው። ሴት ባየበት ቁጥር የሆነ የሚነሳበት አባዜ ያለበት። አብርሃም ወደ እኔ መጥቷል ብለሽ አትጎርሪ። ገባሽ? ነገ ስለምታረቅሲ ስለምናይሽ ማለት ነው። በዚህ አጋጣሚ ልነግርሽ የምፈልገው ሁለተኛ ነገር ደግሞ ምንድን ነው የምልሽ፣ ልጁን የመውሰድ የሰው ልጅ መውሰድ አቅሙም የለኝም አይደለም መብትም የለኝም። መብቴና ግዴታ መብትሽንማ ግዴታሽማ አታውቂም። ታዲያ እንደዛ ከሆነ የሰውን ባል ለምን ነጠቅሽ? የሰውን ባል ለምን ነጠቅሽ? የሰውን ባል ንጠቆ ይላል እንደ ህጉ። የሰውን ባል አማልዩ ይላል እንደ አማለሽ እኮ ነው የሰውን ባል የነጠቅሽው ከእጇ። እሷ እንግዲህ አራስ ሆና ነፍሰ ጡር ሆና በነበረችበት ጊዜ ነው አንቺ በየጋንዳው ስሩ በየምኑ ይሄን ጡት ማሳዣ የማይቆጣጠረው ጡትሽን እያንጠለጠልሽ ይሄ ቅርጽ የሌለው ሰውነትሽን ይዘሽ እንትን ስትይ ልጁን አሳስተሽ በምን እንደሆነ አስረሽ አስቀመጥሽው። 10 ጊዜ ወደ አንቺ ይቅርታ እያለ ሲመጣ ልብሽን ስለሚያውቀው እንትን ትያለሽ። ያን ያህል አትጎርሪ ልልሽ ፈልጌ ነው ይሄን ሁሉ ነገር የሄድኩብሽ ማለት ነው። ሄርሜላ ለአንቺ ነው አስረግጬ የምነግርሽ፣ ምክንያቱም ቢነገርሽ አይገባሽም። ሁለተኛ ደግሞ የምናገረው ልጁን ወስዳችሁ ከሆነ ስለወሰዳችሁ ልጁን 1-2 ሳትሉ መልሱት። እሷ በልጇ ቀልድ የለም፣ ለልጇ ቀልድ የለም። በሌላ ነገር እንኳን ችግር የለውም።
ቀልልም አንድ ደግሞ የምትይ አስታውሱኝ አስታውሱኝ ልትይ ነው ልጅ የጠፋ ብለሽ ርዕስ ከፍተሽ የመጣሽው የምትያት እሷ ማን ይረሳታል? የሁሉም ጭንቅላት ላይ እኮ ሂሩታ ያለች የኛ ጀግና የእናት እናት እናት የሆነች የሁሉም ጭንቅላት ውስጥ እኮ አለች። ሚዲያውን እኮ የምታነቃንቀው እሷ ናት እንጂ በአንቺ ነው እንደ ሚዲያው እየተነቃነቀ ያለው? በአንቺ ነው እንደ ሰው ይሄ ሁሉ ህዝብ የሚሰራው? በአንቺ እኮ አይደለም። ትላንት የመጣሽ ነው። እሷ እኮ እዚህ ሚዲያ ላይ ጥርሷን የነቀለችበት ነው። ገባሽ አይደለ? እሷ አድጋ ልጇንም እያሳደገችበት ነው። ገባሽ አይደለ? ስለዚህ ለአፍሽ ለከት ይኑርሽ። እሷ ተረስታ ማታውቅም። በሁላችንም ጭንቅላት ላይ አለች። እንኳን በህይወት እያለሽ ሞት እግዚአብሔር ክፉን አያምጣባት። እግዚአብሔር ክፉን አያምጣባት። እግዚአብሔር ክፉን አያምጣባት። ምን ብዬ ልንገራችሁ? እንደው እንኳን ሌላው ይቅርና የፈለገ ነገር ቢሆን እኛ ሂሩታን አንረሳትም። ገበሽ አንቺ አይደል? አንቺ ግን ከላይሽ ላይ የሆነ ነገር ብትሆንልሽ ደስተኛ ነሽ። እኛ ግን እንድትኖርና ገና እንድትለማ ነው ፍላጎታችን ማለት ነው። ካሁን በኋላ አንቺ ከሂሩታ ራስ ውረጅ። አብርሃም ወደ እኔ መጥተዋል ብለሽ አትጎርሪ። አብርሃም ወደ አንቺ የመጣበትን ምክንያት ልብሽን ስለሚያውቀው ነው። አሁንም ይቀየርብሻል። ያኔ ቀለበት አድርጎልሽ እኮ ነው። ያኔ ቀለበት አድርጎልሽ እኮ ነው። ቀለበቱን በእንትን ያኔ ተሳስቶ ነው ራሱን ስለማያውቅ ነው። ሞኝሽን አታልይ። እኛ እንኳን ሞኝ አይደለንም። ለማንኛውም ይህ ሁሉ ነገር ለመናገር አልፈለግኩም። አስታውሱኝ ብለሽ ስላወራሽ ነው። አስታውሹኝ የምትይማ አንቺ ነሽ። እንድታታሰውሽ ነው እኮ በቀደም ፍቅርታን ይዞ ሲመጣ ሂሩታ ስር እንደ ጫንቃ ተጣቅቆሽ የነበረው ከሂሩታ ከኋላ ላይ እንጂ በራስሽ አንድ ቀን እንኳን በራስሽ እንትን መጥተሽ ቪዲዮ ሰርተሽ አታውቂም። ካለ እነሱ በስተቀር ካለ ሂሩታ በስተቀር እና ካለ ከወንድምሽ ጋር እንደሰራሽ እንጂ ከዛ በኋላ በምን መጣሽ አንቺ? እናቅሽ የለ እንደ አንቺን ነገር ደግሞ አውሩኝ ንገሩኝ አትበይ። እኛ ሁሉም ነገር እናውቃለን። እና ደግሞ ያን ያህል ራስሽን እንደ አዋቂና እንደ ተፈላጊ አክት አታርጊ በእናትሽ። በአንቺ እንኳን ሰው ደግሞ በአንቺ እንኳን ሰው ሊቀና ማለት ነው። በጣም ነው የምታሳዝኛቸው። ምክንያቱም ያለሽበት እና ያመንሹ ሰው ስክድሽ እና ስታረቅሽ ስለምናየው በቅርቡ ማለት ነው። ያን ያህል አትጎርሪ ነው እያልኩሽ ያለሽው። ገባሽ? ያን ያህል መጎረር ጥሩ አይደለም። ዛሬ የተማመንሽበት ነገ ይከዳሻል። ገባሽ አይደለ? ስለዚህ ኮንፊደንስሽን ቀነስ አርጊ። እሱ ላይ ያለው ኮንፊደንስሽን ቀንሽ፣ ነገ ጅብ እንዳይበላሽ። ኦኬ